hospital, hospitable, hospitality. Do you know the difference? If you don't know, ቆንጆ አድርጌ አሁን አሳያችኋለሁ ማለት ነው። ከእናንተ የተጠበቀው ቪዲዮ እስከ መጨረሻ ማየት፣ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ። ሰላም እንዴት ናችሁ? በያላችሁበት የአክብሮት ሰላምታ ይድረሳችሁ። ይህ የእንግሊዝኛ ቋንቋ ማስተማሪያ ትምህርት ቤት ነው። ዛሬም በሌላ ቪዲዮ ተመልሻለሁ። ሆስፒታል፣ ሆስፒታብል፣ ሆስፒታሊቲ ልዩነታቸውን ታውቃላችሁ? ካላወቃችሁ ምንም ችግር የለውም፣ አሁን ታውቃላችሁ ማለት ነው። ከእናንተ የሚጠበቀው ቪዲዮ ላይክ ማለት። ኦልራይት እንግዲህ እዚህ ሶስት ቃላቶች ልዩነት ምንድን ነው? የሚመሳሰሉ ናቸው ግን ልዩነት አላቸው ማለት ነው። የመጀመሪያው ሆስፒታል፣ ሆስፒታል ምን ማለት ነው? የምናውቀው ሐኪም ቤት ማለት ነው። ሐኪም ቤት ሁሉንም በምሳሌ አድርጌ ነው ማሳያችሁ። ሆስፒታል ምን ማለት ነው? ሐኪም ቤት ነው። ምሳሌ እሷ ራሷን አሟት ሆስፒታል ሄዳ ነበረ። she went to hospital because she had a headache. She went to hospital because she had a headache. ራሷን አሟት ሆስፒታል ሄዳ ነበረ። አባቴ የሚሰራው ሆስፒታል ነው። My father works in hospital. My father works in hospital. አባቴ የሚሰራው ሆስፒታል ነው። ስለዚህ this is noun and ሐኪም ቤት ማለት ነው። ሁለተኛው ሆስፒታብል፣ ሆስፒታብል፣ ሆስፒታብል ምን ማለት ነው? እንግዳ ተቀባይ ማለት ነው። እንግዳ ተቀባይ ምን አልኩኝ? እንግዳ ተቀባይ ሆስፒታል ይባላል ማለት ነው። ሆስፒታብል ምሳሌ ልስጣችሁ። እኛ ኢትዮጵያኖች እንግዳ ተቀባይ ነን። እኛ ኢትዮጵያኖች እንግዳ ተቀባዮች ነን። እንዴት ትላላችሁ? We Ethiopians are hospitable. We Ethiopians are hospitable. እኛ ኢትዮጵያኖች እንግዳ ተቀባዮች ነን። የኔ እናቴ እንግዳ ተቀባይ ናት። እንግዳ ተቀባይ ናት ማለት ስንፈልግም my mother is hospitable. My mother is hospitable. ይህ ሁለተኛው ነው ማለት። ሶስተኛው ሆስፒታሊቲ፣ ሆስፒታሊቲ ማለት ነው ደግሞ እንግዳ ተቀባይነት፣ ተቀባይነት ማለት ነው። እንግዳ ተቀባይነት ኢትዮጵያኖችን እንግዳ ተቀባይነት እንወድላቸዋለን። እንግዳ ተቀባይነታቸውን እወድላቸዋለሁ። I like Ethiopians hospitality. የኢትዮጵያን እንግዳ ተቀባይነት እወድላቸዋለሁ። ወይም እንግዳ ተቀባይነታቸው በጣም ይገርም ነበረ፣ በጣም አሪፍ ነበረ። እንግዳ ተቀባይነታቸው አሪፍ ነበረ። Their hospitality was wonderful. Their hospitality was wonderful ማለት ትችላላችሁ ማለት ነው። ስለዚህ የዚህ ሶስት ቃላቶች ልዩነት ይህንን ይመስላል ማለት ነው። ሆስፒታል፣ ሆስፒታብል፣ ሆስፒታሊቲ ልዩነታቸው ይህን ይመስላል። ቀጣይ በሌላ ምርጥ ቪዲዮ እመለሳለሁ። ከዛ በፊት እንግሊዝኛ ቋንቋ በአካል መማር ከፈለጋችሁ አድራሻችን ጎንደር ኮሌጅ ማዞሪያ ነው የሚገኘው። እንደዚሁም ደግሞ ኦንላይን ክላስን ጀምረናል ማለት ነው። ከየትም ቦታ ሆናችሁ መማር ከፈለጋችሁ 0915861005 ቴሌግራም ላይ ሀይል ታገኛላችሁ ማለት ነው። ቀጣይ በሌላ ምርጥ ቪዲዮ እመለሳለሁ። እስከዛ ቻው።